የዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ። ኒቆዲሞስ ስያሜውን ያገኘው በዮሐንስ ወንጌል ምዕራፍ 3 የተገለጸው ኒቆዲሞስ የተባለ የአይሁድ አለቃ ታሪክ ነው። ኒቆዲሞስ በሶስት መንገድ የአይሁድ አለቃ ነበር። በስልጣን፣ በእውቀትና በሀብት። ሰው ስልጣን ቢኖረው ሀብትና እውቀት ላይኖረው ይችላል። እውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረውም እውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን ሶስቱንም አንድ ላይ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌልን ለመማር ከአይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ይሄድ ነበር። ኒቆዲሞስ ፈሪሳውያን ማመን ባልቻሉበት በዚያ ዘመን ጆሮን ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው ነው። ብዙ ሰዎች እናውቃለን ማለት ከመልካም ነገር ሲከለክላቸው፣ ኒቆዲሞስ ግን አዋቂ ሳለ ራሱን ዝቅ አድርጎ እምነትን በማጣት የነጠፈችውን የፈሪሳውያንን ህብረት ጥሎ ሐዋርያትን መስሎ ጌታውን አግኝቷል። ጌታችን ዓለምን ለማዳን ቅድስት ነፍሱን ከቅዱስ ሥጋው በለየበት በዚያች አስጨናቂ ሰዓት ሐዋርያት በተበተኑባት፣ አይሁድ በሰለጠኑባት በዕለተ ዓርብ የጌታችን ቅዱስ ሥጋውን በድርብ በፍታ ገንዞ የቀበረ እሱን ያገኘኛል ሳይል በድፍረት ከእግረ መስቀሉ ስር የተገኘ ሰው ነው። ስለዚህም ሰባተኛው ሳምንት ኒቆዲሞስ በእርሱ ስም ተሰይሟል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።